ሰላም ሰላም ዩቱብ ተከታታዮቼ እንዴት አላችሁልኝ? እግዚአብሔር ሰላም ይብዛላችሁ። በሀገር ውስጥ ከሀገር ውጭም ያላችሁ እንዴት አላችሁልኝ? ተጠፋፍተናል። ሰሞን 1-3 ቀን እንደዛ ሆኖኛል። ያው ታውቃላችሁ ያለንበት ሀገር ውስጥም ያላችሁ ተመልካቾቻችን ከሀገር ውጭም ያላችሁ እንደኔ ስደተኛ የሆናችሁ ታውቃላችሁ አሁን ያለንበት ስራ ህይወት እና በዛ ምክንያት አልተመቻቸልኝም፣ ቪዲዮ መስራት አልተመቸኝም እላችኋለሁኝ። ያው እያየን ነው አንዳንድ ቪዲዮዎች ቀልድ የሚመስሉ ምር የሚመስሉ የሚያዝናኑ ያው ባይመቸንም የሰው ቪዲዮ አየት እያደረግን እንመለሳለን ማለት ነው። ያው እንደ ሌባና ፖሊስ እየተጫወትን ማለት ነው ከስራ ጋር እና ከስልካችን ጋር ማለት ነው። ስለዚህ ሩታ አብርሃምን ጠርታው ነበር ወደ ቤት። ስጠራው በፊትም ዝዋይ ላይ 2 ምርጫ ሰጥተዋለች። አንድ ወደ ቤት መመለስ፣ አንደኛውን ደግሞ ካልተመለስክ እነግርሃለሁ ብለው ነበረ። እኔ ምን ብዬ ነበረ? ከተመለስክ እንኖራለን፣ ካልተመለስክ ደግሞ ስደት ሄዳለሁ ምናምን ትለዋለህ ብዬ ቪዲዮ ሰርቼ ነበረ። ያንኑ ነው የደገመችው። ለምን ምን ነበር የሚባለው? ዋን አለንጌን ዴምቱ ፈርድ ይወላሉ እንደሚባለው ማለት ነው። የሆነ ፈረስ ላይ ስትቀመጡ ያው አለንጋ ትይዛላችሁ። ያ አለንጋ ለምን እንደሚያዝ ፈረስ ያውቃል ነው ተረቱ። እንደሚገረፍበት እየተገረፈ እንደሚነዳ ማለት ነው። እስኪ ለምን የሚገረፈው ግን ፈረስ ተቀምጦ እየሄዱ ሰው ላይ የሚገርፈዋል? አይዶ ነው። እስኪ እያየን አንዳንድ ነገር እናወራለን እላችኋለሁ። ስለ ሩታና ስለ አብርሽ፣ ስለ ዳኒ አሁን ያሉበት ሁኔታቸው ማለት ነው። እኔ እሺ ወጣ ነበረ ሄዳ ነበረ። በቃ አብርሃም በሩን ቆልፈት ነው ሳቆልፍ ነው የሄድከው። ለምን እኔ እስኪ ቪዲዮን እያየን አንዳንድ ነገር እንጨዋወታለን ማለት ነው። እሷ ሻንጣዋን ይዛ ልጇን በፊት ለፊቷ አድርጋ ሄዳለች ማለት ነው። ስለዚህ ደግሞ ዛሬ ተመልሳ ዳኒ ለልጁ ልብስ ገዝቶ ጫማ ገዝቶ እሱ እና የቆየ ቪዲዮን የተለቀቀው ምናምን ልትሉና ኖ የቆየ ቪዲዮ አይደለም የተለቀቀው፣ ያ ዛሬ ይሁን እንደዛ እንለቀቁት እና ስለዚህ ለአንድ ወር ላስብበት ስጪ ምናምን ብሏታል አብርሽ ጤነኛ ነክ ያመሃል ወይ? እኔ ከሩታ ጋር ሆንክ አሎንክ ከሄርሜላ ጋር ቀጠልክ አልቀጠልክ ምንም ያገባን ነገር የለም። እኛ ግን እዚህ ጋር ጫወታችሁ ምን አይነት ጫወታ ነው የምትጫወተው? ታውቃለህ፣ ልብህን ስለምታውቅ ሁኔታን ስለምታውቅ ከእሷ ቂጥ ስር ስለማትወቃ ስለምታውቅ ነው። ባለፈው 2 ወር አንቺን አመት የፈጀብሽ 2 ወር ራሱ አይፈጅብኝም ብላ ዳኒን ልካብክ ነበር። ዳኒን ልካ ነበር። ለማንኛውም ቆራሌው የሆነ ልጅ ማለት ነው። ሁሉም ቦታ እንደ ፌንጣ እየዘለለ የሚደርስ ማለት ነው። ደግሞ ቤትሽን ያውቃል ምናምንም ብልሃት ነበር። ለማንኛውም ዛሬ እሱ ቤትክ ነው ያለው። ሩታም ወደ ቤት ተመልሳለች። የትም አትሄድም። ለነገሩ የት ትሄዳለች? ሲጀመር ውሃ ምን ነበር ከቡታጅራ አዲስ አበባ እንደመምጣት ወይ ደግሞ መዝናኛችሁ ቦታ እንደመሄድ እንደዛ ነው። እንደ ውጭ ሀገር እኮ ብዙ ፕሮሰስ ብዙ እንትን አለበት። ለማንኛውም ቪዲዮአቸውን እያየን እንጆ እናደርግባቸዋለን። ለማንኛውም እንደዛ ነው የምላችሁ ነው ውዶችዬ። አብርሃምና ማናት ሄርሜላ እመነኝ፣ እንተማመን። እኔ ሲከፋህም ሳይከፋህም አብረን እንድንሆን ነው እኔ የምፈልገው እንጂ ሲከፋክ የምትለየኝ ስትደሰት ከአንተ ጋር መሆን ሴት አለው ምናምን ብላለች። ያው ቆራጥ ሴት ናት፣ ጀግና ሴት ናት። እኔ በጀግንነቷና በብላቷ በጣም መዝናናባት ልጅ ናት። በጣም ደስ የምትለኝ ሴት ማተም ሴትነቷን እንዴት ልበላችሁ ትጠቀምበታለች። አንድ እናቶች እኮ ባሎቻቸው ኃይለኛ ሲሆኑ እነሱ ቀዝቀዝ። አሁን ሩታ
አብርሃም ቡግ ስል እሷን ቡግ ትላለች፣ እሱም ቡግ ይላል፣ ቤቱ ሊቃጠል ይነሳል። እሷ ግን በቃ ቅዝቅዝ ብላ ነው የምታወራው። እሱ የሆነ ነገር ሲያወራ ቀስ ብላ በብላት ነው የምታወራው። አብሮ ቢቀጥሉ አብሮ ቢሆኑ ወደፊት ቆንጆ ህይወት ይኖራቸዋል ብዬ ገምታለሁኝ። ለምን ከአንድ ሰው የሚያጠገብ እንጀራ ከምጣዱ ይታወቃል እንደሚባለው ብዙ ነገር ተብላለች ሄርሜላ። ቡዜ ሴት ልጅ አልሻል፣ ሴት ልጆች አሉሽ መሰለኝ ያለችሽ ይመስለኛል 4 ልጆች እንደዛ አሉሽ። እግዚአብሔር ያሳድግልሽ። ግን በዚህ ናል ሰው ሩታም ሴት ናት፣ ያችም ሴት ናት። ስለዚህ ለሱ ምርጫ አቀረብኩለት ማለትም እሱ ምርጫ ሳይሆን ፈተና ነው ለሱ። እኔ አሁን ስለ ስንቱ ነው የማውራው። እውነት በጣም ይሄን ሰሞን ያለው ግርግር ልነግራችሁ አልችልም። ሩታ እነሱን ተከትላ እዛ ዝዋይ ሄዳ ከመጣች በኋላ በእነ አብርሃም ያለው ግርግር የእሷን አብርዶ ሳይጨርሱ ማነው ዳኒ መጣና ሄርሜላን አውቃታለሁኝ ከሄርሜላ ጋር ጓደኛ እናወራለን። ይሄ ሁሉ ወርታዳ እያወራችሁ ከሆነ እውነት እሷ ጓደኛ ከሆነ ፍቅረኛ ከሆነች 7 ወር 8 ወር የት ነበርክ? የት ከሀገር ውጭ ነበርክ ወይስ ታግደክ ነበረ? ስዘላን ነበር አንተ? እውነት ሄርሜላ እንኳን ከሄርሜላ ጋር የእግዚአብሔር ሰላምታ ለአንድ ደቂቃ ለአንድ ቀን ቢኖር ይሄን ጊዜ አንተ እንደዚህ እየተቅበዘበስክ እነሱ ውስጥ ገብተ ነበረ። አሁን ሴት የላከች ሞት አይፈራም እንደሚባለው የአብርሃምንም ልክ ስለምታውቁ በሷ በኩል አልሆን ስላችሁ በአንተ በኩል መጣችሁ። ከዛ ቴክስት እየጻፍክ ምናምን ቤቷና ደግሞ አብርሃም ጂን ለምትሆናለ በዚህ ዘመን የሰውን ቤት ለማወቅ እኮ ምንም ሰው አያስፈልግም። የኔ አባት ምንም በቃ ትሄዳለህ ተከትለሃት፣ ወይ እሷን የሚያውቅ ሰው ገንዘብን ከፍለው እኮ ሊያሰልሉ ይችላሉ። ይሄ በጣም በቃ ሲምፕል የሆነ ነገር ነው፣ ቀላል የሆነ የሰውን ቤት አይደለም። እናንተ ከተማ ውስጥ እንዲምትሄዱ ምናችሁ ሰው የሚያውቃችሁ አንቺ ለጤንነትሽ ራሱ እንትን በይ ቤትሽ በራፍ ላይ የሆነ ነገር ተከራይተሽ ደግሞ የምትኖሪ ይሄ ምንድነው አፓርታማ ከሆነ እዛ አካባቢ ላይ ለሚቀርቡሽ ሰዎች የሆነ እንቅስቃሴ ራሱ ቢኖር ሰው ለምን አሁን ጊዜው እንትን ነው። አንቺ ከአብርሃም ጋር እኔ መቀደም ብዬሻለሁ። አብርሃም ቢተውሽ ቢቀጥልም ባይቀጥልም አንቺ ምንም አትሆኝም። የራስሽ ሰው እግዚአብሔር ይሰጥሻል ብያለሁ። በእርግጥ ሰው ስንወድ ከወደድነው ሰው መለየት አንችልም። መውደድ ደግሞ እኩል ሲሆን ነው እንጂ እሱ ሩታ ስትፈልገው ሩታ እንደፈለገኝ ስታደርገው ላስብበት አላት እኮ ላስብበት ጊዜ ሲጪኝ አንዴ ህይወት ጀምሬያለሁ አልፈልግሽም ካንቺ ጋር ይላል። እሷ ምርር ብላንተ ስትልበት ጊዜ ሲጪኝ ላስብበት ይላል። ይሄ ምን አይነት ህይወት ነው? እሺ ከአንድ ወር ሰጥተሃል። እሺ አንድ ወር ራሱ ይበዛብኛል። 3 ቀን ምናምን ሰጥቻለሁ ማሰቢያ ሰዓት። ስለዚህ ከተመቸክና ካልተመቸክ እኔ ልጄን ይዤ እሄዳለሁ ብላ ሻንጣን ጎትታ ሄደ። ግን ዛሬ ከዳኒ ጋር ልጅህን ልብስ እያለበሱ እንጆ እያደረጉ ምን እያሉ ነው? እና ታዲያ የመቼው ቪዲዮ ነው? እነሱ ቪዲዮ ለሰከንድ አያስቀምጡትም። ለሰከንድ ወዲያው ነው የሚፖስቱት። ስለዚህ ወሬያቸው ምናቸው በቃ የውሸታቸው ብዛት እኔ ከዳኒ ልኬ ምናምን ኧረ ህልም አድርገሽ ነው ይላችሁ። ይሄ አይደለም ሌላ ሳይታለም የተፈታ ነው። ገባሽ? ሳይታለም የተፈታ ህልም ቁጭ ብላችሁ የቀመራችሁት ቀመር በዚህ ናል በቃ ትተሽው። እኔ ደግሞ አንድ ነገር የገረመኝ ነገር አለ። ይሄ አንዳንድ ሰዎች ደግሞ ዝም ብላችሁ ምን ሴት እሷ ብቻ ናት እንዴ? ሆርሞን ተቀይሮ ሆርሞን እሺ ሆርሞን አርግዛ ሊቀየር ይችላል። ሆርሞና ማለት ነው። የሆነ መጥፎ ጉንፋን ይዞኛል እናንተ ደረቅ የሆነ ሳላስበው ጎሮሮዬ ብን ይላል ማርያምን። እና ሆርሞን እሺ በሆርሞን ካረገዘ በኋላ ኦኬ ጸባይ ይቀያየራል። የሚያለቅሱ ሰዎች ሊኖሩ ይችላሉ። የሚያጨቃጭ የሚያነዛነዛቸው ነገር ሊኖር ይችላል። እሷ ሆርሞና ሳይሆን የተቀየረው
ህሊናዋን የተቀየረው ሴትየዋ እንጂ እሺ ያን ስታረግዝ ሆርሞና ተቀየረ። ወልዳ 4 ወር አሁን ስንት ወር ነው ልጁ ነው ያላቅም። በርግጥ እንደዛ እስከዚህ ሰዓት የሱ ወንድም መጥቶ ጥያቄ አቅርቦ ከ2 ቀን ከ3 ቀን በኋላ ሆርሞና ወደ ድሮ ነበረ፣ ወደ ድሮ ተመለሰ በደቂቃ። ምን ነው እኛም እኮ ወልደን አርግዘው ወልደናል። እኔ ሆርሞኔ አልተቀየረም። ምንም ስሩንም ባሌን እንድወደው እንዳፈቅረው ነው ያደረገኝ። ልንገራችሁ ከፈለጋችሁ እኔ ሆርሞን አይቀየርም አይደለም። እኔ ተፈጥሮዬ፣ መልኬ፣ ከለሬ ከሁሉም የተለየ ስለሆነ የውስጤን ባህሪም የተቀየረ ሊሆን ይችላል። የሆነ ጓደኛችን እኔ ሳረግዝ ባሌን ጭራሽ ማየት አልፈልግም ነው የምትለው። ያቺ ልጅ ጭራሽ አይኑን ማየት አልፈልግም ነው የምትለው። ይሄ በቃ ይሄ ተፈጥሮ ነው። እንደዛ አያድርጋትም። ሆርሞና አይቀያየርም አይደለም እኔ እያልኳለሁ። እና እስከ ከወለደ በኋላ ሆርሞና ወደ ነበረው እና መቀደምታን የተመለሰላት የዛሬ ሳምንት ምናምን ከጾም መያዣ በፊት ነው ፈልግሃለሁኝ ካንተ ጋር መኖር ፈልጋለሁ ያለችው። መቼም ጾም ከያዝ ሳምንታችን ተነጎዳያ ነው እና በሳምንት ውስጥ የድሮ ሆርሞና ተመለሰ። ልጅነት እንዲኖርብኝ ይችላል። የሆርሞን እርግዝና ልጅ በእናቱ ቤት ከእናቱ ጉያ ያልወጣ የወንድ ገላን ያላየ ነው። ኦኬ ልጅ እውነት እርሰዳባ ፊንተራ ኢልማ ጠብደ ይላል ኦሮሞ። ምንሽ ነው ልጅ? አንቺ ልጅ ናት ምን ነው ስንል እኮ ጩጬ ራስሽን የሆነ ጡንጦ የምትጠባ ከእናትሽ ጡት እያጠባችሽ ከዛ ነጥቆሽ ያገባሽ አስመሰልሽ። ልጅነት ሊሆን ይችላል። የሆርሞን መቀያየር በዚህ ወጥቶ በዚህ ገብቶ እና ያንቺ ሆርሞን ምን ነው? ወልደሽ እስከ ስንት ወር ነው ሆርሞንሽ ተቀይሮ ከዛ በ3 ቀን ውስጥ ሆርሞንሽ በሳምንት ውስጥ ሆርሞንሽ ወደ ድሩ ተመለሰ። አይገርምም? እኔ አንዳንድ ሰዎች ውሸታችሁ ራሱ ስትዋሹ እኮ የሆነ በቃ የእውነታዊ የሆነ ውሸት ዋሹ። ሆርሞና ተቀይሮ ሆርሞና በዚህ ወጥቶ ሆርሞና በዚህ ገብቶ ሆርሞና በዚህ ሄዶ ዋት ምን አንቺ ብቻ እናት ሆንሽ? አንቺ እኮ እንክብካቤ ስለበዛብሽ ሩታ ስለተባልሽ ነው ሆርሞንሽ እንደዚህ እንዲቀያየር ያደረገሽ። ስንት እናቶች አሉ አንዴ ስቃያቸውን እያዩ የሚወልዱ። እኔ እንደነዛ ሴቶች ለምን አልተሰቃየሽም አይደለም እያልኳለሁ። የሆነ አንዳንድ ጊዜ እግዚአብሔር ሲያከብራችሁ እግዚአብሔር ያከበራችሁን ክብር እግዚአብሔር እንድትከበሩ ሲያረጋችሁ ሴጣን ደግሞ ይሳፈራችሁና ያንን ክብራችሁ እንድትጥሉ ያረጋችኋል። አከበርሽ፣ አነገሰሽ፣ ምስቴ ያለሽ፣ የልጄ እናት አለሽ፣ ተያለሽ። አሁን ሲሄድ ደግሞ ሆርሞንሽ ከሳምንት በኋላ በሳምንቱ ውስጥ ሆርሞንሽ ያ የተገለባበጠው ሆርሞንሽ ተቀይሮ እንድታስቢ አደረገሽ። እስከዛሬ የት ነበርሽ? ከወለድሽ በኋላ ራሱ የት ነበርሽ? እንደዛ ጉሻ ስታረጊ እንደ ትክክል ነሽ እኮ አንቺ። እኔ አንቺ ጋር ጥፋት አለ እያልኩ አይደለም። ትክክል ነሽ። ለምን ብትይ ትመለሳለክ። ውሸትህን ነው። ምንም አይነት እንትን አልጀመርክም። እኔ አንተን አውቅሃለሁ፣ ማንነትህን አውቅሃለሁ፣ ልብህን አውቅሃለሁ። አፍክ ሌላ ልብክ ሌላ። አፍክ ያለው ሄርሜላ ጋር ልብህ ያለው እኔ ጋር። እሱን እውነትሽን ነው ያልሽው። ለምን አረጋግጠናል እንደዛ መሆኑ። አንዳንድ ሰው ስታከብሩት የሚከበርበት ቦታ መቀመጥ የማይፈልጉ እንደ አብርሃም አይነት ወንዶች ሞልተዋል። ዛሬ አብርሃምን የፈለገ ነገር ቢሆን በቃ እውነት ደብሮኛል። እኔ ከምስቱ ጋር እንዳይታረቅ ፈልጌ አይደለም። ይታረቅ፣ ከልጁ ጋር ሆኖ ታርቆ ቢኖር ሸጋ ነው። እንደዛ ከሆነ ግን እዚህ ጋር የሰው ሕይወት ማበላሸት የለበትማ። እኔ ከኔ ጋር ስትሆን ደስ ስለሚላት ነው አብሬያት የሆንኩት እንጂ እኔ ከእሷ ጋር ምንም። እሷ ጋር እኮ ስትስማት ሕይወት ጀምሬያለሁ፣ ከአሁን በኋላ የሰው ወሬ አትስሚ አንተ ያን እኔ እነዚህ እንደው በእናታችሁን ኧረ ተው። መድኃኒያ ጌታን የትኛውን ጌታ ነው ታዲያ የጠራኸው? ጌታን እኔ ካንቺ አልለይም ያልካት የቱ ጋ ነው? በቃ ካልፈለካት እኮ አስራ አገርፍህም። እኔ ብጎዳ እጎዳለሁኝ፣ ግን ቁርጤን ንገረኝ ብላሃለች። በቃ በህይወቷ አትጫወት። አንተ ብቻ ነህ እንዴ ህይወት ያለክ? አንተ ብቻ ነህ እንዴ በፍቅር አንተን ጎርቶ ከሆነ እዚህ ጋር ደግሞ የምትጎዳ ሴት አለች።
ወደ ልጅክ እናት የምትመለስ ከሆነ ለእሷ ተስፋ አትስጣት፣ ፍቅር አትስጣት። እኔ ሄርሜላ አልሆንሽም። እኔ በቃ እስካሁን አብረን ላሳለፍ ነው አመሰግናለሁ። ተሳስቼ አሳስቼሽ ልሆን እችላለሁኝ፣ ላልሆንሽ ተስፋ ሰጥቼሻለሁኝ። ስለዚህ ካሁን በኋላ እኔ በፈለግሽው መንገድ ወንድም ሆንሻለሁኝ፣ በፈለግሽው በኩል ጓደኛ ሆንሻለሁ። ፈቃደኛ ከሆንሽ ግን በዚህ ፈቃደኛ ካልሆንሽ እኔ ወደ ልጄ እናት እመለሳለሁኝ። እኔና አንቺ ጋር እዚህ ጋር ማቆም አለብን ማለት ትችላለህ። ወንድምክ መጥቶ ለሷም ለሶስታችሁም ለየብቻ አግኝቷችሁ አማክሯችኋል። ውለክ አድረክ እንትን ከማለት እሱ ያለህን ነገር ሳትተገብር ሐሳብህን እንትን ሳታረግ መተክ እዚህ ጋር እኔ ካንቺ ጋር ነው የምቀጥለው የሰው ወሬ አትስሚ። እና ይሄ ወንድሜን እህቶችን አያካትትም። እሱ ትክክል ነው። እህቶችን ላንተ ነው፣ አዎ ላንተ ነው የሚቆጡክ፣ ላንተ ነው የሚመክሩክ። ቤተሰብ ነው። የፈለገ ነገር ቢሆን ቤተሰብ ነው። ስለዚህ ለልጅቷ ተስፋ እየሰጠሃት እኔ ካንቺ ጋር ሆናለሁ፣ አዎ በቃ ህይወት ካንቺ ጋር ጀምራለሁ፣ ካንቺ ጋር አልለያይም እያልካት ሆኖ ጆሮአችን እየሰማ ነው። እኔ ባለፈው አጥጋቢ የሆነ እንዳንድ ሴት የሆነ አጥጋቢ ያልሆነ መልስ ከምትመልስላት ቁርጥ ያለ ለመሸቀያ ታረጋታለክ። በቃ አትፈልጋትም ማለት ኦኬ፣ ችግር የለውም። እሷን ብላለች እኮ እኔ ማትፈልገኝ ከሆነ ንገረኝ ብለሃለች እንጂ ለምን ከኔ ጋር አልሆንክ፣ ለምን እንደዚህ አልሆንክ እያለችክ አይደለም። ከኔ ጋር ካልሆንክ እኔ ልጎዳ፣ አንተ ህይወትክ ጥሩ ሆኖ የምትኖር ከሆነ እኔ በምንም አይነት ልጎዳ ከህይወትክ ወጣልሃለሁ። ግን ማትፈልገኝ ከሆነ ንገረኝ። ብፈልግሽ ነው ከአንቺ ጋር የምኖረው። እና ወደዛ ስትሄድ ደግሞ እህት ስትጠይቅክ እኔ እኮ ከኔ ስትለይ ስለሚደብራት ነው አብሬያት የምሆነው እንጂ ምንም አይነት ነገር ከሷ ጋር የለኝም ትላለች። እዛ ራሱ ስንት አይነት ቃል ነው የተናገርከው ቡዜ ጋር። ምርጫሽ ለእኔ መምረጥሽ ትክክል ነው። ቆንጆ ሰው መምረጥሽ ትክክል ነው። አሁን በዚህ ሰዓት ትዳር መያዝ አልፈልግም፣ በጓደኝነት እንቀጥላለን። ጓደኝነቱ ምን ላይ ነው? በምን ምክንያት ነው? እንዴት ነው ጓደኝነትክ? ኖርማል ጓደኝነት ማለት እና ለፍቅር የሚተሳሰቡ ጓደኝነት የተለያየ ነው። እኔ ለፍቅር የማስበውን አንድ ወንድ ጓደኛዬ ነው አይደለም፣ የፍቅር ጓደኛዬ ነው። ወደፊት እግዚአብሔር ከፈቀደልን ወደ ትዳር እንገባለን። ካልፈቀደልኝ ደግሞ ምንም ማድረግ አልችልም ነው የሚባለው። አንተ ግን ጓደኛዬ ናት ነው በቃ ቀለል አድርገህ እሷ ጋር የምታሳየው ሌላ፣ ሩታ ጋር ስትሄድ የምታሳየው ሌላ፣ እህትህን ስታገኝ የምታሳየው ሌላ፣ ወንድሞችን ስታገኝ የምታሳየው ሌላ። በቃ ንገረኝ ብለሃል፣ ቁርጧን ንገራትና ተለያት። ዛሬ ደግሞ ይኸው ተገናኝታችሁ ስታወሩ ነበር። እንትን ምንድነው ዳኒ እኔ ብሎኳን አውቃለሁ፣ የቤቷን ምን አውቃለሁ፣ ምን ጥስየው በዚህ ወጥቶ እንኳን ብሎኳን የውስጥ ልብሷን አውቃለሁ ቢልክ ማመን የለብህም። ታውቀዋለህ ዳኒ ከሷ በላይ እኮ ጠንቅቃ አንተ ታውቃለህ። ዳኒ የት ታውቀዋለች? እኔ እግዚአብሔርን ዳኒ ዞር ብላ ማታየውም በምንም አይነት ታምር በምንም። እኔ እሱንም ሁላችሁንም ከሆነ እንዲሁ በካሜራ ነው የምናያችሁ ልክ እንደኔው። ስለዚህ ማን እንደማያውቅ ክፋት ምን እየሰሩ እንደሆነ የልጅክ እናትና ዳኒ ናቸው። ከተመቸክ እኔ ከፈለከው ሰው ጋር መኖር ትችላለህ፣ ግን በሰው ህይወት አትጫወት። አንተ ሩታ በአንተ ላይ ስለተጫወተች አንተ ደግሞ በሌላ ሴት ላይ መጫወት ማን የሰጠክ መፍቱ? ያፈቀረ ሰው ሰውን ከወደደ ሰውን ካፈቀረ ለሰው መስዋዕት ከከፈለ ሰውን የወደደ ሰው እንደዚህ የሚሆን ከሆነ በአፍንጫችን እንጣ ጥርግ በሉ። እግዚአብሔርን እንዴ ምን ሆነክ ነው አንተ? እውነት እንጃ ብቻ ምን እንደምላችሁ የሆነ አንዳንድ ጊዜ ቃላት ራሱ ያጥሩኛል። እኔ ለእናንተ በቃ ስለእናንተ አንዳንድ ይሁን በቃ አንተውም ብለን ነው የማወራው። እኔ በበኩሌ በቃ ለተውራ ስፈልግ የሆነ የማያስተዋችሁ ነገር ይዞ ይመጣሉ። የማያስተዋችሁ ነገር እንዴ ደግሞ ኧረ እናን ማትገቡበት ጉድጓድ የለም። ግን አንዳንድ ጊዜ እኮ ድራማ አንዳንድ ጊዜ ወደ ራሴ መለስና ኧረ እነዚህ ልጆች ድራማ እየሰሩ ይሆን እንዴ እልና ደግሞ ደህና ሰው ናቸው የምትሏቸው አሁን እንደ እህቱ እንደ ወንድሙ መጥተው መሀል ሲገቡ እንዴ ይሄ ነገር ይመርናም እንዴ ላለሁኝ ምንድን ነው እየሰራችሁ ያላችሁት? ቡዜ ደግሞ በዚህ ናል ሩታ እኔ እኮ የእናንተ ሩታ
የቷ ክብሯን የቷ ፍቅሯን እንዳያችሁ እኛ አናቅም። እሱ እናንተ ቤተሰብ ናችሁ፣ እርስ በራሳችሁ ትተዋወቃላችሁ። እኛ አናቅም። እኛ ግን ሩታን የምናያት በሚዲያ ጨምላቃ የሆነች ለሰው ክብር ያሌላት። እኔ እኮ አንዳንድ ሰዎች ቤተሰቡን ታከብራለች ምናምን። ቤተሰብ ማክበር ማለት እንደዚህ ከሆነማ እኛ ለሰዎች የምንሰጠው ክብር ትክክል አይደለም ማለት ነው። እኔ ቤተሰብን የሚያከብር ሰው እኔ እንደዚህ አይነት ሰው አይቼ አላቅም። ስላላየው በአካባቢም በሀገሬም በሰፈሬም አይቼ ስለማላቅ ማለት ነው። የባል ቤተሰብ ማለት በአንድ ቄ ራሱ ሲኖር ምን ሲባል እኮ ብዙ አይነት ነገር አለ ለቤተሰብ የሚሰጥ ክብር። እሷ እኔ ምንም አይነት ክብር ያላየውባትም። ስላላየው ደግሞ ለሰው የታየው ለእኔ አልታየም ይሆናል። እሱን እንዳስተያየታችሁ እንደንትናችሁ ነው። እኔ ምንም አይነት ክብር ቤተሰቦቹን ታከብራለች ምናምን። ቤተሰብ ሲጀመር ባሏን ሳታከብር ቤተሰቦቹን ልታከብር አትችልም። እዚህ ጋር ዝቅ ከፍ እያደረገች እየሰደበችው እንደፈለገች እየሆነች ቤተሰብ ታከብራለች። ቤተሰብ ማለት በራስሽ መንገድ በቃ ኧረ በእናታችን ብዙ ነገር አለ። እኔ የቱ ጋር እንደሆነ አላቅም። ብቻ ምንም እየገባኝ ስላልሆነ ነው። ስለዚህ ለእናንተ የገባውን እኔ ምንም ላደርግ አልችልም። እኔ ደግሞ ምንም እዛ ጋር ክብር የሚባል ነገር ስላላየው ነው። ባይኖረው ቆንጆ ነበረ። ስላላየው ምንም ማድረግ አልችልም። ሲቀጥል በጣም የምትገርሙ ሰዎች ናችሁ። ዛሬ ያው ልብስ ምናምን ተገዛዝቶለታል ለልጁ፣ ጫማ አልቀረ፣ በቡቱቱ ልጁንም ይኸው ሚዲያ ላይ ገና አራስ የ6 ወር ልጅ ምናምን ዛሬ እግዚአብሔር ከክፉ ነገር ይጠብቅላችሁ። ነው ለልጅ ምንም እንትን አይደለም። እግዚአብሔር በከለላው ይከልላችሁ እንጂ እንደናንተ ድርጊት እንደናንተ ስራ ቅብጥ ነው ያላችሁ። ቅብጥ የቀበጡ ቀምን አይገኝም እንደሚባለው ማለት ነው። እንደናንተ ሳይሆን እሱ ምንም ማያቅ ልጅ ነው። በቃ ምንም ማያቅ የዋ ምንም አያቅ፣ ክፉን አያቅ፣ ደጉን አያቅ፣ ይሄ ይመቸኛል ይሄ አይመቸኝም ማይል በቃ እና ስለዚህ እግዚአብሔር ከክፉ ነገር ይጠብቅላችሁ ይከልላችሁ። እንደናንተ መቅበጥ እንደናንተ መንዘላዘል ልጁ እግዚአብሔር ከክፉ ነገር ይጠብቀው። እናንተ ለይቶላችሁ በቃ የብር ጥማታችሁ አልወጣ ብሏችሁ የት ልደርሱበት እንደሆነ አላውቅም። አንድ ፍሬ ልጅ ይሄው ቪዲዮ ላይ አምጥታችሁ ማንም ዳኒ ቀርጸዋል፣ በራሱ ቻናል ይጭነዋል። አንቺ አትቀሪ አባትየው አይቀር፣ ሌላ ደግሞ አሉ በቃ ሌሎችም እየመጣችሁ መቅረጽ እንዴ ልጁ እንትን አደረጋችሁት እንዴ? ይሄ ምንድን ነው የሚባለው? እኛ ጋር ዋይላ ነው የሚባሉት እነዚህ የዱር አራዊቶች ብርቅዬ እንስሳ እንደዛ እናደርጋችሁት ልጁን እና እግዚአብሔር ግን እንደናንተ ሳይሆን በከለላው ይከልላችሁ ነው። እኔ ሌላ ምንም ልላችሁ አልችልም። በልጁ ዙሪያ እግዚአብሔር ከክፉ ነገር ይጠብቅላችሁ። እናንተ ቅብጥ ስላላችሁ እናንተ ስላበዳችሁ ልጁንም ሕፃኑንም ገና 6 ወር ልጅ አይሞላ እንኳን 6 ወር 5 ወር 6 እንዴ ምን ችግር አለ? ሽፍንፍን ብታረጉት። ኧረ በስመ አብ በዛም በዚህም ትሸጥላላችሁ። የብር ችግር አለባችሁ እንዳልል ብላችሁ አንድ ፍሬ ልጅ አምጥታችሁ ይኸው ታሰጡታላችሁ ሚዲያ ላይ የራሳችሁ አልበቃ ብሏችሁ ማለት ነው። የእናንተስ ይለያል እውነት። እኔ እኮ በራሳችሁ እሺ ይለቀቅ። ዳኒ ይመጣል ይቀርጻል፣ ጽጌ ትመጣለች ትቀርጻለች። ማናተች ወፍራማ እናንተ ዘመድ ናት ምንድናት የምትባለው? ትመጣለች ትቀርጻለች ትለቃለች። ከባድ ናችሁ እናንተ ግን በጣም የምትከብዱ በጣም በቃ ያወቃችሁ መስሏችሁ በቃ ከእውቅና ውጭ የሆናችሁ ሰዎች ናችሁ እናንተ እንጂ ይሄ እውቅናም አይደለም ምንም አይደለም። እና እግዚአብሔር ግን እንደናንተ አይሆን። እግዚአብሔር እንደኛ አይደለም፣ የዋ ነው። እግዚአብሔር በቃ የፈጠረው ፍጡር ለምን እንደፈጠረው ለምን ዓላማ እንደፈጠረው ስለሚያውቅ እንደናንተ አይደለም እግዚአብሔር። ለማንኛውም ልቦና ወደ ልቦናችሁ ወደ ራሳችሁ ተመለሱ። ያው ዛሬ ተመልሳለች። ከቦሌ ተመለስኩኝ ከቦሌ አብርሃም መለሰኝ በፖሊስ እንዳትለን
ብቻ እሱን ነው የምፈራው። አሁን ከቦሌ የተመለስኩት እንዳትይ ማለት ነው። የኛ ቀብራራዎች አይ በጣም ነው የምትገርሙኝ እኔ በጣም እና ስለዚህ እዛ ጋር እሱ ዛሬ ደግሞ ይሄው ደብሮኛል፣ እንቅልፍ አልተኛውም፣ ስልክ አልደወልክልኝም ምናምን እያለችው ነው ሄርሜላ እና በጣም ይገርማል። ብቻ እኔ ቁርጥ ያለ አሁን ባለፈው እኮ በቃ ፎይ እኔ አይንሽም ማየት አልፈልግም የምትላት ሴት 1 ወር ስጪኝ፣ ከ1 ወር በኋላ ሻንጣህን ይዘግ ከዛ ወደ ቤት ትመለሳለህ ማለት ነው። ከዛስ ሄርሜላስ ለምን ተስፋ ትሰጣታለህ? አትፈልጋትም ማለት በቃ አትፈልጋትም፣ አትስጣት ተስፋ። ደግሞ አንዳንዶቻችሁ ልጅ አላት ምን ጥስዩ አላት ይኖራታል። ልጅ ታዲያ ምንድን ነው? ልጅ በሽታ ነው እንዴ? ይኖራታል ልጅ እንዴ? ስንቱ እኮ ልጅ አይቶ ልጅ ስጠን ብሎ ጌታን የሚለምን አለ። ይኖራታ ምን ነው? ልጅ መውለድ ውርደት ነው? ልጅ የወለደ አያፈቅርም፣ ልጅ የወለደ ሰውን አይወድም ብሎ የጻፈ ሰው አለ እንዴ? በቃ ትዳር ኖራት ካልተመቻትና ከወጣች በዚህና እንደዚህ አንገብግቧችሁ ልጅ አላት ልጅ አላት ልጅ አላት ልጅ አላት ይኖራታ ልጅ ምን ችግር አለው? ልጅ እኮ የእግዚአብሔር በረከት ነው። ከሱቅ ሄዳችሁ እንደ ሰልባጅ ለቅማችሁ እንደምታጠልቁት አይደለም። ልጅ በረከት ነው። እግዚአብሔር ካልሰጣችሁ፣ እግዚአብሔር ካልባረካችሁ ልጅ ልታገኙ አትችሉም። እና ስለዚህ ልጅ ስላላት ምን ትሆን ታዲያ? ልጅ ስላላት ሄርሜላ ምን ይፈጠር? እንኳን ኖራት እግዚአብሔር ያሳድግላት። ነገ የምታፍሩበት ወሬ አትስሩ። ወንጀል እንደሆነ ግን ታውቃላችሁ። አንድ ሰው ልጅ ሳይኖረው ልጅሽ ናት ብላችሁ ይዛችሁ አሁን ልትመጡ ያኮበኩባችሁ ሰዎች አላችሁ። ቪዲዮ ለመስራት ከሆነ ቪዲዮአችሁን እዛው ሸቀሉበት፣ ስሩበት። ግን የልጅቷ እናት የሆንሽ ሴት ብር ተከፍሎሽ መሰሪ ከሆነ ልጅሽን በዚህና ድራማ እንድትሰራ ውሸት በዚህ ልጅነቷ ጭንቅላቷ ውስጥ ውሸት ለምን ትከቻለሽ? እኔ ልጄ አይደለም ውሸት እንደዚህ በይ ተብላ ተሰጥቷት ልታወራ ይቅርና የሆነ እኔ ያወራሁት ወሬ ራሱ እንድታወራ አልፈልግም። ውሸት ኃጢአት መሆኑን አታውቁም እንዴ? ኧረ በእናታችሁን ተው፣ ወደ ራሳችሁ ተመለሱ። ኧረ ተው፣ የሚቆጫችሁን ነገር አታድርጉ። በልጆቻችሁ ላይ የሆነ አታማርቱባቸው። የኔ እኮ ወይ 10,000 ብር እነሱ ከትንሽዬ ብራችሁ ላይ ብጭቅ አድርገው ሰጥተውሽ ሊሆን ይችላል። 10,000 ብር ላንቺ ስንት ቡና ዛሬ 1 ኪሎ ስንት ብር ነው? የሳምንት ገበያ ወይ 1 ወር ባጀት ቢሆንልሽ ነው። ልጅሽን ታዲያ በዚህ ነው ለምንድን ነው የምትሸጫት? ውሸትን ለምን ታስለምጃታለሽ? ለምንድን ለውሸት መንገዱን መከፍት ይችላል? ለዚህ ለአንድ ፍሬ ምንም ለማታውቀው ውሸት መሆኑ እኮ ትክክል እንደዚህ ያስታውቃል። ቀን በቃ እንደዚህ ከዛ እውነት ነው። አንዳንድ ጊዜ ሰው ልጅ አረ ሰው ጭካኔ እንዴት ነው ግን እንደዚህ በቃ በውሸት እንደዚህ ኡፍ ያላችሁ። ደግሞ ያቺ የአብርሃም ፍቅረኛ ተብዬዋ ያቺ የድሯ ምን አገባሽ አንቺ? ምርጫው እኮ አይደለሽም። ምርጫው ብትሆኚ በአንቺ ምክንያት ነው ከሚስቴ ጋር የተጣላሁት ብሎ እኮ ወደ አንቺ አልመጣም። ከሄርሜላ ጋር ነው እዚህ ጋር እየዘለለ ያለው። ይሄ ሁላችሁም ቅናት ነው እንዲያሳበዳችሁ እስከ ምስቱ ጭምር እስከ ወለደችለት እስከ ሩታ ጭምር የአብርሃም ከፍታ እናንተን እንደ እሳት ለበለባችሁ። ልጁ ሰርቶ መለወጡ ራሱን መቻሉ ከቡታጅራ ዩቱበሮች አንደኛ ቁጥር ላይ ያለው እሱ ነው። ሌሎቹ የእሱ ተከታዮች ናቸው። አብራችሁ በልታችሁ አብራችሁ ጠጥታችሁ በዚህና ሌሎቹ ጓደኞች ወንዶቹ እንደ ሴት ጥምድ አድርጋችሁ እንደዚህ የያዛችሁት ይታደሉታል እንጂ አይታገሉትም። አብርሃም በቆንጅና እናንተን በልጦ አይደለም፣ በቁመት እናንተን በልጦ አይደለም። እናንተ እኮ ቆንጆዎች አላችሁ፣ ከሱ የበለጣችሁ ሁቦች ቆንጆዎች። ግን የሱን እድል አልሰጣችሁም ጌታ። ሁሉም የራሱን እንትን ነው የሚበላው፣ የራሱን ምንድን ነው እጣ ፋንታውን ነው የሚበላው። እናንተም እጣ ፋንታችሁን ብሉ። እኔ መቀደምነታን ብያችኋለሁኝ። ወላ ቢኒ ነሽ ወላ ዳንኤል ነሽ ማን ነው አንዱ? ብዙ ናችሁ እናንተ የሱ ጓደኞች ተገልብጣችሁ ዛሬ
እሱን እንደዚህ ብጭጭጭጭ በቃ እንደው እንደ እንትን መበጫጭቁት። እኔ ሩታንም አትውደዷት አለም አትቅረቧት አለም ቀረቧት። ሁለቱንም በአንድ አይን እዩዋቸው ነው ያልኩት። እዚህ ጋር እሱን ጥፋተኛ እሷ ተበዳይ እሱ በዳይ አድርጋችሁ በዚህ ናል እላው ላይ ዙራችሁ፣ ይሄ ቅናት ነው። ቅናት እፍ ነው ያደረጋችሁ። መጀመሪያ ከአብርሃም ጋር አልነበራችሁ? አብርሃም እሷ ሙልጭ አባታችሁ አድርጋችሁ ስለሰደበቻችሁ ዛሬ እሱ ላይ ተገልብጣችሁ አንዴ ምንጥስዩ ከዛ ብላችሁ ነርታችሁ ደግሞ አሁን ሄርሜላ ልጅ አላት ይኑራት። እንደው ሄርሜላ ያቺ ልጅ ከመጣችልሽ ይዘውልሽ ከመጡ ኦኬ በይና ተቀበይና እናት ተብዬው ወይ አባት ተብዬው መጥቶ ይጠይቁሽ። የኔ ልጅ ናት በቃ አሳድጊያት፣ አስተምሪያት። በቃ ወደው ነው እንዲሰጡሽ ወደሽ ከገባሽ ቢረግጡሽ አይክፋሽ ብለዋል የኔ ሀገር ተራቾች። ስለዚህ ተቀበያቸው ልጅቷን። እንደው ጌታ አድርጎልሽ ባመጡልሽ ይዛ በመጣቸው ኦኬ እግዚአብሔር ይስጥልኝ፣ እንኳን መጣሽልኝ ልጄ ነይ። አብርሃም ልጅ አለሽ ካለሽ ትቶሽ ይሂድ። አዎ መጀመሪያ ባል ነበረሽ? አዎ ነበረኝ፣ እንኳን ነበረኝ፣ እንኳን ወለድኩኝ በይና ውሰጂ ሕፃኗን፣ አሳድጊያት፣ አስተምሪያት፣ ታገለግልሻለች ነገ። ገባሽ? እናቷ ያኔ የትኛው ጉድጓድ እንደሚወጣ ዛሬ እንዲህ ሚዲያ ላይ አንጥታ ልጅሽ ናት ምንጥስዮ ናት የተባለችው እናት አባት ብርን ተከፍሏት ምንም ይሆን ልጅቷን ተቀበይ፣ ምክሬን ተቀበይ፣ አምጡልኝ በያቸው፣ ውሰጂ። ከዛ በቪዲዮ አለ ምን አገባሽ አንቺ? እኔ ልጄ አይደለችም ልጄ ናት አላልሽ አንቺ ወጥተሽ አላወራሽ። እነሱ አይደል ያወሩት? ሕፃኗን ተቀበያት፣ እንኳን መጣሽልኝ እኔ እናት፣ እንኳን መጣሽልኝ ልጄ በይና ተቀበያትና ልጅቷን ማስተማር ቀጥይ። ከዛ እናት ተብዬው እንደ 6 ሰዓት ሴጣን እየተንቀለቀለች ስትመጣልሽ ያኔ ወይኔ ቤት ትከቻታለሽ። እናትየውን ከነ ምንድነው የሚባለው ከነ ጀሌዎቿ ማለት ነው ተከቻቸዋለሽ። በቃ ለምን በስም ማጥፋት ልጅ ሳልወልድ ልጅ ወልደሻል ብለው እስከ ቤት ያመጡልኝ ስላመጡልኝ ግን ልጅ አይደለሽም ወይ ደሃ ልጅ ናት፣ የምስኪን ልጅ ናት፣ የምትበላ የምትጠጣ የላትም ብዬ ተቀብዬ እያሳደግኩ ነው። አሁን ደግሞ እናት ነኝ። እቤት ድረስ ይዘው እስከመጡልሽ ድረስ እስከ ቤት ካመጡልሽ ተቀበይ። ከዛ እየተንቀለቀለች እንደ 6 ሰዓት ሴጣን። አሁን ሴጣን እንደው ሴጣን ራሱ እንደነሱ አይቀምርም። እናንተ እንደነሱ አይቀምርም። አሁን መንፈሱ ሁሉ እኔ ግን እናቴን እኔ አሁን ያለነው ጾም ላይ ነው። አሁን እናንተ ጋር ቤት ያላችሁ እስኪ ያስቀድሱ፣ እስኪ ወደ እግዚአብሔር ዘንድ ሂዱ ክርስቲያኖች። እኛስ እሺ አንዴ ብር ብለን ችግር አባሩን ከሀገራችን ብለን ወጥተን ሰው ሀገር ላይ ይሄው ከማዳም ኩሽና ውስጥ እየተናጋን ውለን ዛሬ ደግሞ መተን ይሄው ማታ ከእናንተ ወሬ ጋር እንጋጫለን ማለት ነው በቴስታ። እናንተ አታስቀድሱ፣ ምን አትሉ፣ አትቀደሱ። ተንኮል ተኝታችሁ ተንኮል ነው የምታስቡት፣ ቁጭ ብላችሁ ተንኮል ነው የምታስቡት። አብርሃም በየት ወጣ? ከየትኛዋ ሴት ጋር ቆመ? ከሩታ ጋር ሄደ፣ ከሄርሜላ ጋር ቆመ፣ ከሄርሜላ ጋር ተዝናና። ይሄ ቅናት አንገብግቧችሁ የሚያደርጋችሁን አሳጥቷችሁ፣ አሁን ደግሞ ይሄው የቡታጅራዎች ቀን በቀን በተራ ያችን ሕፃን ልጅ ይዘው ነው የሚመጡት። ፈርዶባት በቀን ስንት ነው የሚከፍሏት? እኔ እናት የእናንተስ ይገርማል፣ ከባድ ነው። እኔ እኮ ሩታና እኮ አብርሃምን ታርቆን ቢቀመጡ እኮ እናንተ አርፋችሁ አትቀመጡ። የእናንተ ወሬ አይደል እንደ ያፋታቸው? የእናንተ ወሬ እኮ ነው። ሩታ የእናንተ ወሬ ተቀብላ እኮ ነው ባሏን የፈታችሁ። እናንተ እኮ አሁን አብርሃም ከማንም ጋር ቢኖር እረፍት የላችሁም። ለምን እንደሆነ አላውቅም። ምን አስነክቷችሁ ነው? ነውስ ምንድን ነው እንደዚህ የሆነ የተወራረሰ ቂም አላችሁ? ይሄ የዘር ማንዘር የተላለፈ ቂም አያት ቅጥቅጥጫጭም አያት የተላለፈ ቂም ካሌለባችሁ መቼም ይሄን አንድ ልጅ ምን አርግ እንደመጡ እሱና ብሩክ ላይ ብሩክ ይሃሚ ባል ላይ ምን እንዳያችሁ ሴቶች፣ የቡታጅራ ሴቶች። አንዷን ደግሞ ትናንትና ይኸው መታለች እሷን ለማስቀናት ብሎ ሄዶ እሱም እዛ ከአንዷ ጋር ተላግቶ ነው ተለግቶ ነው የሚባለው። አሁን ይኸው እስከ ቤት መጣች። እኔ የሚሰማኝ ምናምን
እንጨት ነኝ እንደዚህ ጋር የምታይኝ ወንድ ነኝ እንዴ ብላለች ሀሚ። እውነት እኮ ነው። አንዳንድ ሴቶች እኔ ምንድን ናችሁ? አረዝጎ 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 እኔ ውሃ ጠልቶኝ ራሱ ውሃ መጠጣት አቃተኝ በእናንተ ምክንያት። እዝጎ ማለት ነው እናንተን እዝጎ። ከባዶች ናችሁ። ላያችሁ፣ ላዳመጣችሁ፣ ለተመለከታችሁ እናንተ ምን አይነት ናችሁ? እንደው እንዴት ነው የሚሰራችሁ ሴቶቹ ራሱ። ይኸው ያችን ትመጣና አፍቅሬያለሁ፣ ያችን መጥታ አርግዤለታለሁ፣ ያችን መጣ አስረግዞኛል ነው ወይ ጉድ! እነዚህ ደግሞ ሴቶች ሄርሜላ ልጅ አላት ይኑራት። በረከት ነው ልጅ በረከት፣ በገንዘብ የማይገኝ የእግዚአብሔር በረከት ጸጋ። እግዚአብሔር ላመነው ሰው ለወደደው ሰው ነው ጌታ ልጅ የሚሰጠው። እሺ ዝም ብሎ ላላመነ ውስጥ በእናታችሁ እኔ ከእግዚአብሔር ጋር አታገናኙን። አረባካችሁን ተው፣ ተረጋጉ። አረ ስራችሁን የራሳችሁን ስራ ስሩ። ከአብርሃምና ከሄርሜላ ውጪ ከሩታ ውጪ አዲያ የላችሁም። እኛ እኮ እየመከርናችሁ ነው፣ እየዘከርናችሁ ነው፣ እየለመናችሁ ነው። እናንተ እኮ ሁሉም የራሱን ስራ ቢሰራ እያደነቅ ምን እያልን ነው የምንሄደው? እናንተ ግን ምን እየሆናችሁ ነው? ወዴት ነው የምትሄዱት? እግዚአብሔር ቸርነቱን ምሕረቱን ይላክላችሁ። እኔ ሌላ ምንም ልላችሁ አልችልም። እናንተ ምሕረት ያስፈልጋችኋል። አሁን በዚህ ሰዓት ሙስሊሞች ወደ መስጊድ ይሄ ምንድነው ሾርባችሁን ሰርታችሁ አሳምቡሳችሁ ምን ጊዜ ጠቅልላችሁ ምን ጊዜ የፈጡር አዘገጃጅታችሁ ምን ብላችሁ እግዚአብሔር የምትለምኑበት ጊዜ ነው። የኛዎቹም ቅዳሴያችሁ ሄዳችሁ አስቀድሳችሁ ከእግዚአብሔር ጋር ታርቃችሁ እንደው በረከትህን ሰላምህን ይሄ የሚበጠብጠንን ሴጣን ከውስጣችን አውጣ ብላችሁ ጌታችሁን ለምናችሁ በቪዲዮአችሁ ላይ እኮ ቅዳሴ ይሰማል። እናንተ ቪዲዮ ትሰራላችሁ። ስትታዩ ክርስቲያኖች ናችሁ። አረ በእናታችሁን ኧረ ተው። እንደው የኛ ጣፋንታ ይድረሳችሁና እንደ ሰው ሀገር ነውና እንደው የሀገራችሁ ነገር በሙሉ ይናፍቃችሁ። እኔ ግን እንደናንተ አይደለሁም። እግዚአብሔር ይቅር ይበለኝና ራሴን ለመካም ምናምን አይደለም። እውነት እኔ እንዴት ደስ እንደሚለኝ አብሶ በጾም ሰዓት ቅዳሴ ማስቀደስ ቤተ ክርስቲያን ሄዳችሁ ስትመጡ ያለው ሰላም ያለው እረፍት፣ ከዛ ቤታችሁ ስትመጡ ያላችሁን ነገር በልታችሁ ቡናም ካላችሁ ቡናችሁን አፍልታችሁ ከጎረቤት ጋር ሰው ተጫውቶ ተሳስቆ ነው እኛ የምናውቀው ኢትዮጵያን። እንደው ለምለም ምን ይዘሽ ነው የገባሽው? ይሄ ዩቱብ የሚባል ነገር ይዘሽ ገብተሽ ቡታጅራ ላይ እንደዚህ የህዝብ ማጫረሻ ታረጊው? እናንተ ሰርታችሁ ተለወጡበት፣ ሰው ሁኑበት ብትያቸው እነሱ ሰው ማጫረሻ ሆኑ። አንቺማ እኮ መልካም መስራትሽ ነበር፣ አንቺ ደግ መስራትሽ ነበረ። ያኔ እኮ ብለሻል አንቺ እናንተ ሰርታችሁ ድርጅት ከፍታችሁ ከፍ ብላችሁ እናንተ ማየት ነው የምፈልገው ነው ያልሽው። እውነት ምኞትሽ በተሳካልሽ እና እንደዛ በሆኑልሽ አንቺ ባሰብሹ መንገድ በሄዱልሽ። እነሱ ሴቶቹ የወንድ ጭራ ተከትለው ወንዶቹ እዛ እዚህ የሚሯሯጡ እንደ ኡርጎ ዝንብ። ኧረ በስመ አብ። በነዚህ በነ ሩታ በነ አብርሽ ያለው እንትን መንፈስ እኔ ኃይለኛ መንፈስ ነው። የቅናት መንፈስ፣ የሰውን እርገት የማይፈልጉ ሁሉ እዚህ ተሰብስቦ ይመጡና ይኸው ጥዝ ይላሉ እንደ በረሃ እንትን ቢምቢ። ምንድን ናችሁ እናንተ? ህሊና ቢሶች ናችሁ። ህሊናችሁ ሸጣችሁ የበላችሁ። እኔ ምን አገባችሁ እናንተ? ከሄርሜላ ጋር ሆነ። እኔ እኮ ደግሞ ሰማናቸውን ከቀደዱ ምን ካሉ በኋላ ታረቁ። ያኔ ካልፈረምክላት ምንድነው ፀጉር ማሳዣው ፀጉሬን አሊዝ ብሎኝ እንዲህ ውጥት ትላለች። ያቦ ልክ እንደነሱ ማለት ነው። በስንቱ ልበጥበጥ አለች አሉ። በስንቱ እንበጥበጥ
እና ስለዚህ አብርሃም ከሆነ እኔ ከፈለግከው ሰው ጋር ሆነ፣ ግን የሰው ልብ አትስበር። በቃ አትፈልጋት ማለት ሄርሜላን አልፈለግሽም፣ እኔ ወደ ቤት እመለሳለሁ። ስለዚህ አልልሽም። አላስገደደችክ፣ አልገረፈችክ። ከሀገር ውጡ ምናምን ብዬ ቪዲዮ ሰርች የላቸው ነበር አንድ ጊዜ። እዚህ ነው ያለው እዛ ነው ያለው ሳትል አገር ለቀቅ ሂድና የሆነ ሀገር ቁጭ ብለህ ስራ አልኩት። ትንሽ ያው ሳትደርሱ አቀርም መሰለኝ እና አቤል ለማንም ሳትነግሩ የሆነ ቦታ ሂዱ ሁለታችሁ ብቻ ብሏቸዋል። እዛ ሆናችሁ ቪዲዮ መስራት ትችላላችሁ። ያላችሁበትን ቦታ ለመናገር መፍታችሁ ነው። ለምን ስላላችሁ ነው ከቪዲዮ የምትጠፉት? ያው ወደ ሩታ እስከምትመለስ 1 ወር አለ። ከ1 ወር አሸቀል ከ1 ወር በኋላ ደግሞ እኩለ ቅርታ ጓደኞች ቤተሰቦች እኩለ ጾም ይመጣል። ከዛ በዛው ገብተክ ሄርሜላ ማናት ሩታ ጋር የ1 ዓመት ልደትን ታከብራለህ። ያኔ በሰርግ ነው ያከበርከው። አሁን ደግሞ ከተጣላን 1 ዓመት ሆኖናል ብለክ ልደት ታከብራለህ ለእኩለ ጾም ማለት ነው። ያን ለካ እንትን ላይ ነው ለካ ደብረ ዘይት ላይ ነው። ደብረ ዘይት ማለት ጾም እኔ ራሱ እናቴ ነህ በቃ የእነሱን ነገር ሳነሳ አሁን መቀደመታ ወር ለመቁጠር እንትን አለ። አሁን ደግሞ ለወሳነ ምናምን እላለሁኝ እኩለ ጾም ምናምን እላለሁኝ ለደብረ ዘይት ደብረ ዘይት ራሱ እኩለ ጾም ነው። ይኸውላችሁ እንደዚህ አድርጎኛል የእነሱ እንትን እግዚአብሔርን እስመ አብ ወወልድ ወመንፈስ ቅዱስ አንተ ከእንደዚህ አይነት መንፈስ አንተ አውጣኝ። ሆ እነሱስ ብር አሳብዷቸው ነው። እኔ ምን አሳብዶኝ ነው? እስኪ እነሱ ብር ነው እንደዚህ ቅጭ ያደርጋቸው። እኔ ምንድን ነው ያሳበደኝ? በስንቱ እንበጥበጥ። እውነት ደከመኝ። እውነት የእናንተ ነገር አንሰራም ብንል ራሱ እንድንሰራ ያደርገናል። አናውራም ስለነሱ። እኔ አሁን ስለነሱ ሁለተኛ አላውራም ምን አገባኝ እኔ ብዬ ልተዋቸው ስል የሆነ በቃ የሆነ ነገረኛ ጎረቤት ታውቃላችሁ፣ አጥራችሁ የሚገናኝ አንዳንድ ሰው እንደ እግዚአብሔር ከእንደዛ ጎረቤት ሰውን ይሰውርና እኔ ድሮ አውቃለሁኝ ጎረቤታሞች የሆኑ ጎረቤታሞች አንድ ላይ ሲፋቀሩ እንደው ልዩ ናቸው። ሲጣሉ በስመ አብ እስከምትሉ ኧረ እነዚህ ስትላላችሁ እንደው እግዚአብሔር ሰውን አማሻ ይለኝና እግዚአብሔር ኃጢአቴን አትቁጠርብኝ እስራኤል ንጉሥ አደራህን። ያው በመሀል አንዳንድ ጊዜ የሆነ ነገር እንትን በቃ እንደዛ ነው በቃ። እና ስለዚህ በቃ ከባዶች ናቸው እናንተ። ማትፈልጋት ከሆነ ሄርሜላ አልገረፈችም፣ አስራ አልገረፈችም። ስለዚህ ማትፈልጋት ከሆነ ቁርጧን ነገራት። አንዴ ሄርሜላ ጋር አንዴ ሩታ ጋር 1 ወር ሲጪ ብዙ አንዴ ደግሞ ብዙ ነገር ተቀይሯል። እኔ ካንቺ ጋር ካልኖርኩኝ አሁን ደግሞ የምትለውን እንሰማለቱ ምን አለች ባሉኝ እግዚአብሔርን። ይሄን ቪዲዮ የምታዩ እሷ ደግሞ ከዚህ በኋላ ቀጥላ የምትለቀው ቪዲዮ ምን እንደሚሆን ታውቃላችሁ? 1 ወር ሲጪኝ ስላለኝ 1 ወር ሰጥቼዋለሁ። ከ1 ወር ደግሞ ካልሰጠኝ እኔ ወደ ውጭ ሄዳለሁ ልጄን ይዤ ትላለች። የተመለስኩት አራዝሜ ነው። መቼም ረፈደና አራዝሜ ነው እነሱ ቤት በሽ ስለሆነ ማለት ነው። ስለዚህ አራዝሜው ነው ወደ ቤት። ከዛ እሱ ደግሞ እየተንቀጨቀጨ ይመለሳል ወደ ቤት። ያው ድራማቸውም እየተጠቀለለ ነው መሰለኝ፣ ማለቂያ ላይ እየደረሰ ነው። ኧረ ባለቀና እኛም በገላገሉ። እኛም በቃ እነሱ እኮ ከጨረሱልን እኛም እንጨርሳለን ሀሳባችንን። እና ስለዚህ እንትን ብዬ ነው ብለክ ብላ ወይዘሮ ሩታ ትመለሳለች ማለት ነው። ከዛ አንተ ደግሞ ወደ ቤት ካልተመለስክ ያው ታውቁት። እኔ ልጄን ይዤን በቃ ከሚሄድ ብዬ ታውቁት። ይኸው ትታ ወደ ቤት እንደተመለሰችው ማለት ነው። የሚገርም ነው እኮ እነሱ ታሪክ የሚገርም። ግን ሰው የራሱን ህይወት እንዲኖር ፍቀዱለት። ሲጀመር ሰው በፍቃዱ ተመልሶን ቢገባ ከ3 ወር ከ4 ወር በላይ በፍቅር አይቆዩም። ቤታችን ሙሉ እንዲሆን ቤታችን ከሱ እኔ እሱ የማይኖርበት ከሆነ እኔ ለምን እዚህ ቤት እኖራለሁ? ሻንጣውን ይዞ ሲወጣና ምንም ያልመሰልሽ የትም እንደማይሄድ ስለምታውቂ
እንደዚህ ያደረገች ጀግና ናት። እኔ አንድ ቀንም ጀግና ነሽ ብዬሽ አላውቅም የሚሉሽ ሰዎች ይበሉሽ እንጂ ጀግንነት እኔ በእንደዚህ አይነት ነገር አይደለም። ጀግንነት አንድ ሴት ብልህ ስትሆን ልክ እንደ ሄርሜላ አሁን ሄርሜላ ከአብርሃም ጋር ቢኖሩ መቼም አይጣሉ። መቼም ለምን የሆነ እስማም ጌታ ሆይ አንተ ከክፉ ነገር ጠብቀኝ። እናንተ ካፌ መጥፎ ነገር አምልጦ የነበረ ከብዙ ጋር እግዚአብሔር ሆይ እንኳን አንተ እኮ የኔ ወዳጅ ነክ አሳልፍ አሰጠኝም። እውነት መጥፎ ነገር ተናግሬ ነበረ፣ ጌታ እንኳን ጠበቀኝ። ስለዚህ ብልህ ሴት ናት። ብሉ ሳይሆን ብሉ ጥቁር ነው። ያረቢ ብልህ ሴት ናት። በጣም በቃ የበሰለች ሴት እንዴት ነው ባሏ መመለስ እንደምትችል መረጋጋት እንጂ እንደዚህ እሱ አሁን ብዙ ነገር አሁን የቡዜን እንትን አላየችም። ቡዜ የለቀቀችውን ቪዲዮ አላየችም። እሷ ማን ነው በሱ ቤት የተለቀቀ 2 ቀን ላይ የለቀቀችው ከእንትን ራሱ ከደብረ ዘይት ከሞጆ ነው ሞጆ አይደለም። እናንተ ሰዎች ከዛ ከሄዱበት ሀገር በቃ ምን ሀገር ብልኛ ከዛ ከተመለሱ እኮ 2 ነው ሩታ በሱ ቻናል የለቀቀችው ማለት ነው። ስለዚህ ይህንን 2 ቪዲዮዎች አላየችም። እሱ ያለውን የመጀመሪያውንም የሁለተኛውንም አላየችም። የሁለተኛው ደግሞ በቃ እንደሚመለስ 1 ወር ስጪ እኔ ከዛ ይመልስና ካንቺ ከተለየው እኔ ወንድ ነኝ ብዙ ነገር ተፈጥሯል ምናምን ብዙ ነገር ምንም የፈጠርኩ ነገር የለም እኔ አውቃለሁኝ ምናምን። ከዛ እዛው ደግሞ ተቀየረችበትና እንደ ሌላ ነገር ሆነች። ለዚህ ነው እሷ 1 ወር ወይ 3 ወር 4 ወር 6 ወር በፍቅር ብትኖረው ነው እንጂ ሴጣኗ ይነሳባታል። እሷ አዲስ አበባ ስለ ሩታ እኔ ሩታን እኮ የምትወዷት ሩታ ብላችሁ እንደዚህ ክንፋውታችሁ ለመክነፍ የምትፈልጉ ሰዎች እኔ ከሩታ የወጣሁት ምን ቀን እንደሆነ ግን ታውቃላችሁ። የመጨረሻ ከውስጤ ውልቅ ብላ ወጣች። ሽምግልና ነው ምንድን ነው ላክን ብለው ቤተሰብ ሽምግልና ተጋቡ ምናምን የተባለ ጊዜ ቲሸርት አሰርተው የሽምግልና የሆነ ጽፈት ነው ግን ምን የሚል ጽፈት ነበረ የሽምግልና ቀን ነው እንደዛ የሚል ቲሸርት ይሁን አላቅላቸው አሰርተው ለብሰው መጥተው ምን እንዳለች እህቷን እንደዚህ ጠምዳን ያዘችው። ለምን እንደኔ ለምን ከኔ ጋር አልዋሸችም እስከ መጨረሻ። አንዳንድ ሰው እኮ ውሸት የማያውቅ ሰው እኮ ይጨንቀዋል። 2 3 ሊዋሽ ይችላል። ከዛ እድሜ ያለምን ታዲያ ከአንቺ ጋር የዋሸች እንድትከርም ፈልገሽ ነበር ያኔ። ከዛ እኛ የቡታጅራ ልጆች ነን አዲስ አበባም አይደለንም እና ስለዚህ የገባችሁ አጀማመሯ እንደዚህ ነው። ግን መጨረሻ ላይ ወደዚህ ተቀየረ። ቤተሰብ አልተቀበለም ብላ ነው ልጅቷ ቪዲዮ የሰራችሁ። ይሄ ታዲያ ምን ያስነውራል? እና በውሸት ከእናንተ ጋር እንድቀጥል ነው የፈለጋችሁ። እንደሚያውቋት እኮ ቤተሰብ ሰዎች አሉ። ለምሰው ይዋሻል። በቃ እኔም ይጨንቀኛል። እኔ ውሸት እሷ ስሩን ጎበዝና ረጅም ሰዓት ረጅም ጊዜ ዋሽታላችኋል። ከነጊ ዛሬ ውሸት ደግሞ አንዴ እንትን ካለ መመለስም እንትን ስለሚል ቶሎ ብለ ተመለሰ ልጅቷ። እኔ እኮ አደንቃታለሁኝ። ከዛ ጠመደቻት እያያዘቻት። እኔ መጨረሻ ላይ ቃለች ልጅ እህቷን አይደለችም እስከምደረሱ መጨረሻ ላይ ሽምግልና ላይ የኔ ቤተሰብ ሆናችሁ የሷን ቻናል አክቲቭ እንኳን አይደለም ለእናትሽ ልጅ ባዳ ራሱ እንደዛ አይባልም። አንቺ እንደው ለቤተሰብ ክብር የለሽ፣ ለጓደኛ ክብር የለሽ፣ ለእህት ለምን ጥስዩ። እኔ አውታ እንደዚህ ነው እኔ ቤተሰብ የእግዚአብሔር ቃል ራሱ ይላል እኮ መጀመሪያ አሁን እግዚአብሔር እንወደዋለን እግዚአብሔር እንደዚህ ነው። መጀመሪያ በአይን የምታዩት ሰው ሳትወዱ እግዚአብሔርን እወደዋለሁ እግዚአብሔርን አከብረዋለሁ ማለት አትችሉ። እግዚአብሔር በቃ በዛ ሰው ውስጥ ኤቭሪ ታይም ከኛ ጋር ከሰው ከነዛ ሰዎች እናንተ ከምትጠሏቸው ከምታንቋሽሿቸው ሰዎች ጋር እኮ እግዚአብሔር አለ እና ስለዚህ እዛ ጋር ራሳችሁን ቤተሰባችሁን ሳታከብሩ እግዚአብሔርን እናከብራለን እግዚአብሔር እንደዚህ ነው ማለት አይከብድም እንዴ? እና ስለዚህ በውሸት ከሷ ጋር ስላልዘለቀች እንዴ ይጨንቃል። አንዳንድ ጊዜ ውሸት እኮ እኔ አሁን ይጨንቀኛል። ውሸት መዋሸት አልችልም ሲጀመር። እኔ እፈራለሁ ውሸት እኮ ትልቅ ኃጢአት ነው ለሚያውቀው ሰው። ግን አንዳንድ ሰው ውሸት የለመደበት ኃጢአት አይመስለውም። እኔ አንዳንድ ሰው እውነቴን ነው ውሸት
ኃጢአት የማይመስለው ሰው ስላለ እኮ ነው ዝም ብሎ ቅድድድ እያለ እድሜ ዓለሙን እየተቀደደ የሚሄደው። ውሸት ትልቅ ኃጢአት ነው። ትልቅ ኃጢአት እንዴ! እኔ አይኔን ይበላኛል፣ ፊቴን ይበላኛል። ኧረ በእናታችሁ ጸሎት አድርጉልኝ። እና ስለዚህ ውሸት ትልቅ ኃጢአት ነው። ውሸት መዋሸት ማለት ውሸት እኮ ሰውን ያገዳድላል። ታውቃላችሁ ይህን ነገር? ስለዚህ ነው ኃጢአት የሆነው። በአንደበታችሁ ዋሽተን ሰውን እናገዳድላለን። ስለዚህ ኃጢአት ነው ውሸት። እና ስለዚህ ውሸቷን ስላልተባበረቻት ውሸቷን ከሷ ጋር ስላልቀጠለች የእሷ ቻናል ላይ ገብታችሁ እንዳታዩ። በፊት ያያችሁት ሰብስክራይባችሁን አንሱ። ከባድ ነው ግን እንደዛ ብላት እህት ናታል። ባለፈው ግን አብረው ናቸው። ሩታ ማለት እኔ እግዚአብሔርን የምሬን ነው የምላችሁ፣ በጣም መርዝ የሆነች ሾክ፣ ጭቃ ውስጥ ያለ ሾክ ታውቃላችሁ፣ ማይታይ እሷ ናት። እሷ አሁን ለምሳሌ ጭቃ ክረምት ሲሆን ጭቃ ቆሻሻ ሁሉን ነገር አምጥቶ እንትን ይላል። ሳታዩ በእግር ስትሄዱ አንዳንድ ሰው ጭቃ ውስጥ ያለ ሾክ በጣም መጥፎ ነው። ሳታዩ ጥርቅም ነው የሚልባቸው። እሷ እንደዛ ናት። እኔ እንዴት ሆና ብቻ እኔ መጨረሻዋ እግዚአብሔር ያሳየኝ የምትናገረው ንግግሯ። ከዛ ተረፈ የዋህ እኮ ናት። ምንም አታውቅም። የዋህነት እንደዚህ ነው። የዋህነት ማለት እኮ እያየን ነው የዋሆች ማን እንደሆኑ፣ የዋህ መሆን ምን አይነት እንደሆነ። እኔ እንደዚህ አይነት የዋህነትም አይቼ ስለማላቅ በእናንተ ሀገር፣ በእናንተ ከተማ፣ በእናንተ እኔ አላውቅም። ሊሆን ይችላል። እኔ የዋህ ማለት እኮ አንድ ሰው የዋህ ነው፣ አንድ ሰው እኮ ምስኪን ነው የሚባለው ከራሱ በላይ ለሰው ሲሆን ነው። ራሱን ዝቅ ሲያደርግ ነው ሰው ልጅ የዋህ እንጂ እንደዚህ እየተሆነ የዋህነት አላውቅም። እንደዚህ እየተሆነ የልባችሁን እያወራችሁ ኤኬሌ የዋህ ነው ኤኬሌ የዋህ አይደለም የሚባል ነገር እኔ አላውቅም። ለአንደበቱ ለከት ያሌለው ለአንደበቱ ለምላሱ ከአፍ ውስጥ ለሚወጣው ነገር ለከት ያሌለው ሰው እኔ የዋህ ነው ብዬ ያንን ሰው ላደንቀውም ላሞጋግሰውም አልችልም። እኔ የዋህ ቤተሰቦች ናቸው ያሳደጉኝ። የዋህ ቤተሰቦች አይደሉም፣ ቤተሰብ ብቻ አይደሉም። የዋህ የመንደሬ ሰው በሙሉ ያሳደገን ጎረቤቶቻችን፣ እኛ የዋህ እነሱ ነው እኛ የምናውቀው የዋሆች እንጂ እንደዚህ አይነት የአፍ ውስጥ ከሚወጣ ትላንትና በሰከንድ ራሱ በደቂቃ ራሱ እኮ እንመለስ ልሳምክ በቪዲዮ ላይ ከንፈሩ ላይ ልሰማው ነበረ እንዴ እሱ እንደዚህ ሰባ ይኖሩ እቺ እኔ ከንፈሩን ትታይ ምንም ታርገው እኔ በዛ ችግር የለብኝም። ተሳሙ ባሌ መጣ የተፋታሽውን ባሌ ማለት አትችልም። የልጅሽ አባት ነው ካሁን በኋላ አብርሃም። እውነት ታርቃችሁ ሰማናችሁን አሳድሳችሁ ባልና እናንተ እኮ አሁን ገና እንደ አዲስ ጋብቻ ነው እኮ የምትጋቡት። የፈራረሰ ወረቀታችሁን የበጫጨቃችሁ ወረቀታችሁን ገና ከሆነልሽ ከተሳካልሽ ህልምሽውን ከሆነልሽ እንትን የምታደርጊው 80ሽን አሳድሰሽ ነው። ለምን በፍርድ ቤት ነው የተፋታሽው? ወይ በፍርድ ቤት ሄደሽ እዛው ፍርድ ቤቶቹ ራሱ አያፍሩም? ጌታ ወይ አሁን አይናችን ያን ኧረ እናንተስ የእናንተስ ጉር ነው። እኔ አትታረቁ አይደለም እግዚአብሔር ቢታረቁን ደስ ይለኛል፣ ግን አተራረቃቸው እሷም አነጋገሯ አቶ አብርሃምም ተብዬው ደግሞ እዚህ ጋር ሌላ ሴት ልቧን እየሰበረ አሁን እኮ ሊመለስ ፈልጓል። ዛሬ ራሱ ደብሮታል፣ ጨግጎታል። ለምን እዛ ጋር 1 ወር ጠብቄኝ ብሏታል። ከዛ እችኛውም ደግሞ አለ ታዲያ ወንድ ነኝ ብለህ አሁን አንተ እኮ እንደ ድሮ ቢሆን በክርስቲያኑ ችግር የለውም። አሁን ልጆች አይፈቅዱም። አባህያ ማናት ሄርሜላ ፈቅዳን ብትኖር ሩታ ፈቅዳ አታኖርህም። ከሁለት ሚስት ጋር እንኳን ለሁለት ሚስት እሷ መተው ራሱ ድሮ እኮ ከኔ ጋር ናችሁ ላሉት ነው እንደዛ አብዳ ከቤት ሻንጣውን ይዛ የወጣችሁ። እኔ እሱ 2 ሴት ይዘኖር ምናምን ብዬ ለመክረህም አይደለም፣ ግን አላማህን ቡዜ እንዳለችህ ማለት ነው። እዚህ ነው ስል እዛ ሩታ ጋር ነው ስለው ሄርሜላ ጋር ነው ስል ሩታ ጋር ነው ስል ሄርሜላ ጋር ብላለች። እና ስለዚህ ደግሞ እሷ የሰራችው ቪዲዮ በጣም ደብሮኛል። ሴት ልጅ ሆና በዚህ ናል
ሴት ላይ መዘባበት ነው መላት። እኔ ይሄ መቼም ሄርሜላ እንድታገባ አልፈቅድልህም አለችው። አንቺ ስለፈቀድሽልኝና ስላልፈቀድሽልኝ አይደለም እኔ እሷን ማገባውም አላገባውም። አንቺ ፈልገሽ ቤተሰብ ፈቅዶልሽ ቤተሰብ ወዶልሽ አይደለም ያገባሽው። ስለዚህ አንቺ የሚወደድሽውን ያፈቀርሽውን እንዳገባሽ እኔ የሚወደድኩትን ያገባሁትን ጋር መኖር እሱን ታዲያ ከልጅክ እናት ጋር ነው አለችው። የልጁ እናት እኮ ከልጁ እናት አንቺ ትክክል ነሽ። ከልጅ እናት ጋር ምስትክ ምናምን አላልሽም። ስለዚህ ከልጁ እናት ጋር እኮ ተፋቱ። ከተፋቱ በኋላ ይሄ ሁሉ ግርግር። ለማንኛውም እኛ በደረቁ እናንተ በዶላሩ ተጫወቱ፣ እኛ በደረቁ ውሃችንን እየጠጣን ቺርስ እያን እኛ ሀሳባችንን መግለጽ ሀሳባችንን ማሸራሸር የተሰማንን ነገር ማውራት ነው እንጂ እንደናንተ የዶላር ጥማት የዶላር ቀምሰን ብሯንማ ባንቆስ እኛም እንደናንተ ነው የምንሆነው። እኛ እኮ ብሯን ስላልቀመስ ያው ይሁን ብለን ተፍ እያል በቃ ሀሳባችንን ለመግለጽ እንጂ እንደናንተማ ዶላሯን ብንቀምስ እንደናንተ ነው የምንሰክረው። ያሰክረን ነበረ። እኔ እስከዛሬ ዶላሯንም አልቀመስኩ ቤሴም አላየውም፣ ግን ሀሳቤን ገልጽበታለሁ እና ስለዚህ አላብዛባችሁ ውዶችዬ፣ ዩቱብ ተከታታዮቼ ሼር፣ ሰብስክራይብ፣ ላይክ እያደረጋችሁ እኔም እስኪ ዶላሯን እንድቀምስ እስኪ ተባበሩ፣ ትብብር አርጉልኝና ልቅመስ ሳንቲሟን። ስቀምስ ብቻዬን ግን አልቀምስም፣ አብረን እንቀምሳለን። እንደነሱ ብቻዬን አልቀምስም። ከእናንተ ጋር እዚህ ጋር ስብስብ ብለን ባለንበት ስብስብ ብለን እጅብጅብ ብለን ያው እንትን እንላለን ማለት ነው ውዶችዬ። ከዛ ሲቀጥል ደግሞ ሌላ ምን ልላችሁ ነበረ? ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። በሼሯ በላይኳ አዳዲስ ከሆናችሁ ደግሞ ሰብስክራይብ እያደረጋችሁኝ የደውል ምልክቷን እየነካችሁ ደውሏን ደግሞ ነጭ ከሆነች ተመልሳችሁ እታች እሷን እንትኑ ስትነኩ ይመጣላችኋል። አጥቁሩልኝ። ጥቁሯን ስትነኩ እላይም ታጥቁሩልኝ ያላችሁ ማለት ነው። ከዛ ሰብስክራይብ ያኔ ነው ሙሉ የሚሆነው እንጂ ከፍታችሁ ብቻ ሰብስክራይብ ስላደረጋችሁ ሰብስክራይብ አይሆንም ማለት ነው ውዶችዬ። ተባበሩኝና እኔም ዶላሯን ልቅመስና እስኪ ተባበሩ። መተባበር ሸጋ ነው እላችኋለሁኝ። ኢትዮጵያ ሀገራችንን ሰላም ያርግልን። በሀገር ውስጥም ከሀገር ውጭም ያላችሁ በስደት እንደኔ ያላችሁ ሀገራችሁ እየናፈቃችሁ እንደኔ እግዚአብሔር ለሀገራችን ያብቃን። ኢትዮጵያ ሀገራችንን ሰላሟን ያብዝልን። መሀሏን ገነት ዳሯን እሳት አርጎ ከክፉ ነገር ይጠብቅልን እላችኋለሁኝ። ሰላም ለሀገሬ ለኢትዮጵያ። ወድሻለሁ ሀገሬ።